ነፈዝነሽ ምን ማድረግ ነበርብኝ? ልብስሽን ቀይሪና ነይ ሲሉሽ ትታለያለሽ እንዴ? የ1 ዓመት ልጅ እንኳን በዚህ ነገር አይታለልም። እኔ ታዲያ እንደዚህ ያደርጋል ብዬ መቼ ገምታለሁ? ይሄ እኮ ነው ችግርሽ። ቆይ ላስረዳሽ። ምንም እንድታስረጅኝ አልፈልግልሽ። ለሷስ ቢሆን በዚህ እድሜዋ በሊስ ታሰር ጥሩ ነው እንዴ? እንዴ እርጉዝ ናት እንዴ? አረ አያደርገው። እስማ እስኪ ታድርቂኝ በእናትሽ። ወይ ወጥቼ ልፈልጋቸው እንዴ? የት ብለሽ ነው የምትፈልጊው? ሞኛቶኝ እንጂ እድል ያስጨነቅሽኝ እኮ። ምንድነው ሌላ ጭንቀት? ያለብኝ ጭንቀት ይበቃኛል። ቢኒ ሮማን ወላጅ እናት ናት። እድል ዛሬ ላይ ለቢኒ ሮማን ወላጅ እናቱ መሆኗን ነግረዋለች። ታዲያ ቢኒ የሰማውንም ነገር ማመን አቅቶታል። እስቲ እድል ዛሬ ላይ ለቢኒ ሮማን ወላጅ እናቱ መሆኗን መናገሯ ልክ ነው ብላችሁ የምታስቡ ይህን ቪዲዮ አንዴ ላይክ እያደረጋችሁ ታዲያ በቀጣይነት ምን ሊፈጠር ይችላል የሚለውን ነገር ስናይ እዛ ጋር እንግዲህ እድል ለቢኒ ሮማን እናቱ መሆኑን መናገሯ ጥሩ ነገር ነው። ከዚህም በኋላ የምሰራቸው ተንኮሎች እንዲጋለጡ ያደርጋሉ። ቢኒም እንግዲህ በቀጣይነት ወደ ቤት ይሄድና እዛው ሮማንን ማፋጠጡ የማይቀር ነው ማለት ነው። በዚህ ሰዓትም እንግዲህ ማሚን ብትሆን ይሄንን ጉድ መስማቷ የማይቀር ነው ማለት ነው። ስለዚህ እንግዲህ አሁን የሮማን መጨረሻም ይመስላል ማለት ነው። ስለዚህ ከዚህ በኋላ ይሄ ጉድ ወጣ ማለት ገና የእድል ጉድ ራሱ ሳይወጣ በቢኒ ጉዳይ ብቻ ሮማን ብዙ ነገር ሊጠብቃት ይችላል ማለት ነው። እህቷን ብትሆን እንግዲህ በዚህ ነገር በቀላሉ እንግዲህ ልትለቃት አትችልም። ለሀብት፣ ለንብረት፣ ለገንዘብ ብላ የገዛ ልጇን ማደጎ ቤት ወስዳ ከዛም በኋላ እህቷ ደግሞ ወስዳ እንድታሳድገው ማድረጓ ይሄ ነገር ደግሞ ሀብት ለማግኘት ብቻ ሲባል መደረጉን ስትሰማ እንግዲህ ማሚን በዚህ ነገር ማዘኗ አይቀርም ማለት ነው። ቢኒም ቢሆን እንግዲህ ከሷ ጋር ተስማምቶ ሀብቱን አገኛለሁ ብሎ መቼም እንግዲህ ከሮማን ጎን አብሮ እንደማይቆም ግልጽ ነው ማለት ነው። እንደውም በተቃራኒው እንግዲህ ሮማንን እንደውም በጣም ሊጠላት ይችላል። እንደውም ላያትም አልፈልግም የሚለውን ነገር ሊያነሳ ይችላል ማለት ነው። ስለዚህ እንግዲህ ከዚህ ቀደምም እንግዲህ ወላጆቼን እኔ ባገኛቸውም ባላገኛቸውም ለኔ ግድ አይሰጠኝም ብሎ ነበረ። ይሄን ያለው ደግሞ ልጅ የመጣል እንግዲህ ልብ ካላቸው እኔ አሁን ምን ያደርጉልኛል የሚለው ነገር ነበር። እሱ ገና ለገና ሳያቸው ወላጆቹን የጠላቸው። አሁን ላይ ደግሞ ሮማን እናቱ መሆኗን እስካሁን አክስቴ ብሎ ሲጠራት የነበረችው ሴትዮ የገዛ እናቱ ስትሆንና ይሄንንም ደግሞ ያደረገችው ለገንዘብ ሲሆን ደግሞ ምን ያክል ደግሞ ጥላቸው እንደሚጨምር ይሄ በጣም ግልጽ የሆነ ነገር ነው ማለት ነው። ስለዚህ አሁን ላይ ቢኒ እንግዲህ ይሄንን ነገር ሲሰማ ቀጣይ ደግሞ እድል የማሚ ልጅ መሆኗን ደግሞ አሁን ላይ ደርሶበታል። ስለዚህ እንግዲህ አሁን እያፈቀረ ያለው ማለት ነው የእህቱን ልጅ ነው ማለት ነው። ስለዚህ እዚህ ጋር እንግዲህ ቢኒ በጣም ከባድ ሀዘን ውስጥ መግባቱ አይቀርም ማለት ነው። ዛሬ እንግዲህ እድልን ይዟት ወጥቶ ነበር እንዝናና ብለው እንግዲህ ታዲያ እንግዲህ እሱ እድልንም ስለሚወዳት ከሷም ጋር ጊዜ ለማሳለፍና ከገቡበትም ጭንቀት እንግዲህ ሁለቱም የየራሳቸውን ሚስጥር ይዘው ነበር። ከዛ ነገር ትንሽ ለመላቀቅ ብለው ነበር የወጣው። ታዲያ እንግዲህ እዛ አልኮል ከጠጡ በኋላ እንግዲህ ከተኙ በኋላ እንግዲህ ጀርባዋ ላይ ያለውን እንግዲህ ጠባሳም ሲያይ እንግዲህ እዛ ጋር ሙሉ ለሙሉ የማሚ ልጅ መሆኗን እንግዲህ አረጋግጧል ማለት ነው። ስለዚህ እንግዲህ አሁን ላይ ይሄን ሁሉ ነገር እንግዲህ ሚስጥር እንግዲህ መጋለጡ አይቀርም ማለት ነው። በዚህ ሰዓትም እንግዲህ አሁን እድል ደግሞ በቀጣይነት ማሚ የሷ ልጅ እንደሆነች እናቷ እንደሆነች ደግሞ ማወቋ አይቀርም ማለት ነው። ምክንያቱም አሁን እዛ ጋር ይሄን ሁሉ ተንኮል የሰራችው እዛ ጋር ሁለቱም ቤተሰቦቻቸውን እንዲያጡ ያደረገችው ሮማን ነችና የአንዳቸው ሚስጥር ከወጣ ደግሞ ቀጥሎ ደግሞ ቢኒያም ይሄንን ነገር አውጥቶ መናገሩ አይቀርም ማለት ነው። ዛሬ ላይ እድል ለቢኒያም እንደነገረችው ማለት ነው። በዚህ ጋር ደግሞ ማሚ ተጨንቃ ቤት ውስጥ ቁጭ ብላለች ማለት ነው። እነዚህ ልጆች አይመጡም እንዴ የት ነው ሄዱት ብላ እንግዲህ እየጠበቀች ነው ያለችው። ስልክም ስደውል እንግዲህ ሁለቱም አያነሱም ማለት ነው።
በዚህ መሃል እንግዲህ ማሚ ተጨንቃለች ማለት ነው። ያው እንግዲህ አሁን ላይ ማሚ ቢኒ እድልን እንደወደዳት ተረድታለች። እናም እንግዲህ ነፃነታቸውን ለመስጠት ብላ ነበር የፈቀደችላቸው። አሁን ላይ ደግሞ በጭንቀት ላይ ነው ያለችው ማለት ነው። እንግዲህ አሁን ላይ ቢኒ የሰማው ነገር በጣም ከባድ ነገር ነው። እስካሁን ድረስ እንግዲህ የእድል ቤተሰቦች እድል የማሚ ልጅ መሆኗን እንግዲህ ሰምቶ በጣም ሲረበሽ ነበርና በዛ ነገር እንግዲህ ማሚን ብትሆን በተደጋጋሚ ዛሬ ምን ሆነሃል የሚለውን ነገር በተደጋጋሚ እየጠየቀችው ነበረ። እሱም ያው ምንም አልሆንኩም አንዳንድ ነገሮች ተደራርበውብኝ ነው ብሎ ነበር ያለፈው። ግን ደግሞ አሁን የሰማውን ነገር ሮማን እናቱ እንደሆነች ያወቀውን ነገር መቼም ቢሆን እንግዲህ ተቋቁሞ ደብቆ ይሄንን ነገር ለማሚ ሳይነግራት ቤት ውስጥ ይቀመጣል ብለን አናስብም ማለት ነው። ምክንያቱም ይሄ ከአይምሮ በላይ የሆነ ነገር ስለሆነ ያው እሱ ባይናገር ራሱ ፊቱ ላይ የሚታየው ነገር ማሚም እንግዲህ ዝም ብላ በሰላም እንዳልሆነ ፊቱን እያየች እንግዲህ ዝም ብላ ቁጭ አትልም ማለት ነው። ስለዚህ እንግዲህ ሮማንንም ሲያያት እንግዲህ ዝም አይላትም ማለት ነው። ከሷ ጋርም እንግዲህ ትልቅ ጸብ ውስጥ ይገባሉ ብለን እናስባለን። እንግዲህ አሁን ላይ እዛ ጋር በጣም እንደመሸ አይተናል ማለት ነው። ስለዚህ እንግዲህ አሁን ላይ ደግሞ ቢኒ የሰማው ነገር ደግሞ በጣም የሚያዝንበት ነገር ነው። ስለዚህ በዚህ ሰዓት እንግዲህ ምናልባት ወደ ቤት መመለስ ሊከብዳቸው ይችላል። ስለዚህ እንግዲህ ሁለቱም እንግዲህ ሲነጋ ወደ ቤት ሊመለሱ ይችላሉ። እንግዲህ በዚህ ሰዓት እነማሚ መጨነቃቸው እንግዲህ መቀጠሉ አይቀርም ማለት ነው። እነሱ ወደ ቤት እስኪመለሱ ማለት ነው። ያው ቤትም ቢመለሱ እንግዲህ በጣም ከባድ የሆነ ጸብ መፈጠሩ አይቀርም ማለት ነው። በዚህ ጋር እንግዲህ ደግሞ ሌላ ሜላት አለች። ሜላት እንግዲህ ዛሬ ላይ አታለዋት ነበር የወጣችው እና ደግሞ እንደውም አሁን ላይ ሲያድሩ ደግሞ በጣም መናደዷ የማይቀር ነው ማለት ነው። መውጣታቸው ሳይቀር ጭራሽ ደግሞ አድረው መጡ የሚለው ነገር ያሳስባታል። ግን ደግሞ አሁን ላይ በቅርቡ ደግሞ እድል የማሚ ልጅ መሆኗን ማወቋ አይቀርም ማለት ነው። እስከዛሬ ስትንቃት ገረድ እያለች ስትሰድባት የነበረችዋ ልጅ እንግዲህ የማሚ ልጅ መሆኗን ማወቋ አይቀርም ማለት ነው። ምናልባት እሷ እዚህ ጋር ትንሽ ሊያስደስታት የሚችለው ቢኒ የሮማን ልጅ መሆኑና እንደገና ደግሞ እድል የማሚ ልጅ መሆኗ ሁለቱም ደግሞ የእህታማቾች ልጆች መሆናቸው ወደ ፍቅር መግባት አይችሉም። ያው ወይም ደግሞ ፍቅራቸው መቀጠል ስለማይችሉ በዚህ መሃል እድልና ቢኒ ይለያያሉ። ስለዚህ ይሄን አጋጣሚ ተጠቅሜ እኔ ከቢኒ ጋር እሆናለሁ የሚለውን ነገር ምናልባት ልታስብ ትችላለች ማለት ነው። ያው እንግዲህ ቢኒ አሁን በብዙ ነገር ነው ሊጎዳ የሚችለው ማለት ነው። አንደኛ እንግዲህ ሮማን የምትባለዋን ሴትዮ እንግዲህ በጣም ነው የሚጠላት። ገና ስሟ ሲነሳ ነው በጣም የሚናደደው ማለት ነው። ስለሷ የሆነ ነገር ከተወራ በጣም ይቆጣል ማለት ነው። አሁን ላይ እንዲህ የሚጠላት ሴትዮ ደግሞ የገዛ ወላጅ እናቱ መሆኗን ሲያውቅ ደግሞ ምን ያክል እንግዲህ እንደሚያዝን እንግዲህ መገመት አይከብድም ማለት ነው። ስለዚህ እንግዲህ በቀጣይነት ከሮማን ጋር ራሱ እንዴት ሊቀጥሉ ይችላሉ የሚለው ነገር በጣም አሳሳቢ ነው የሚሆነው። ከእድልም ጋር ቢሆን እንግዲህ ከዚህ በኋላ ይሄ ያላቸው ግንኙነት እንግዲህ ሊቋረጥ ይችላል ማለት ነው። ምክንያቱም ሁለቱም የእህታማቾች ልጆች ናቸው ማለት ነው። ሜላት እንግዲህ አሁን ላይ አንድ የሚያናድዳት አንድ ደግሞ የሚያስደስታት ነገር ሊኖር ይችላል ማለት ነው። አንደኛው ነገር ደግሞ የሚያናድዳት ምንድነው? እዛ ጋር እድል የማሚ ልጅ መሆኗ እውነተኛ ልጇ ስለሆነች እንግዲህ እዛ ቤት እንግዲህ እድልን አባርራለሁ ወይም ደግሞ ከዚህ በኋላ ዝቅ አርጌ ወይም ገረድላታለሁ የሚለውን ነገር እንግዲህ ከዚህ በኋላ ላታደርገው ትችላለች ማለት ነው። በዚህ በጣም ልትናደድ ትችላለች። ግን ደግሞ በተቃራኒው ደግሞ ሌላ የምትደሰትበት ነገር ምንድነው? ደግሞ እዛ ጋር የእህታማቾች ልጆች እንደሆኑ ቢኒና እድል የአንድ እህታማቾች ልጆች እንደሆኑ ስታውቅ ደግሞ መፋቀር ስለማይችሉ ይሄ ነገር ደግሞ ሁለቱን እንዲለያዩ ስለሚያደርጋቸው ይሄ ነገር ደግሞ ለሷ አንዱ ትልቅ ደስ የሚል ነገር ሊሆን ይችላል። ምክንያቱም እሷ ቢኒን እንደ ወንድሟ ሳይሆን የምታየው ከሱ ጋር ፍቅር መጀመር ስለሆነ የምትፈልገው እሱ እንዲወዳት ስለሆነ የምትፈልገው ይሄንን አጋጣሚ እንግዲህ ሊያስደስታት ይችላል ብለን እንጠብቃለን ማለት ነው። እንግዲህ ያ ቤት አሁን ብጥብጡ እንግዲህ የከፋ ሊሆን ይችላል ከዚህ በኋላ
እንግዲህ ሮማንን ብትሆን እንግዲህ እዛ ቤት ውስጥ ከዚህ በኋላ መኖሯን ትቀጥላለች ብለን አንገምትም። ምክንያቱም እንግዲህ ሮማን ብዙ ርቀት እጓዛለሁ ብላ ነበር። ገና የብሌንን መቃብር እንግዲህ ራሷ ቆፍራ የውሸት መቃብር ሰርታ ማሚን ወስዳ ከዛ በኋላ እንግዲህ ያንን ልታሳያትና ውሸቷን ገና ብዙ ጉዞ ልታስጉዘው ነበር ያሰበችው። አሁን ግን ሁሉም ሚስጥሯ ታውቆባታል በገዛ ልጇ ማለት ነው። ስለዚህ አሁን ላይ እድልና የገዛ ልጇ እንግዲህ ማጋለጣቸው አይቀርም። እድል እንግዲህ በሷ በኩል ያለውን የምታውቀውን ነገር ተናግራለች። አሁን የሚቀረው ደግሞ በቢኒ በኩል ያለው ነገር ነው ማለት ነው። ስለዚህ እንግዲህ ሮማን ከዚህ በኋላ ብዙ ነገር ሊጠብቃት ይችላል። ወይም ደግሞ ከዛ ቤት ጠፍታ ካልሄደች ወይም ከነሱ ካልተሰወረች ምናልባትም አይታወቅም በህግም ሊጠይቋትም ይችላሉ። እንደገናም ሊያሳስሯትም ብዙ ነገር ሊጠብቃት ይችላሉ ማለት ነው። ምክንያቱም አንደኛ ሀብት ለመውረስ ብላ ማይሆን ስራ ሰርታለች። የራሷን ልጅ ማደጎ ቤት ሰጥታ እህቷን እንድታሳድግ አድርጋለች። እንደውም ይሄ ቀላሉ ነው። ሌላው ከባዱ ደግሞ የእህቷን ልጅ ሞታለች ብላ ሳትሞት የውሸት ቀብር አድርጊያለሁ ብላ 20 ዓመት ወደ 18 ዓመት ሙሉ ማሚን እንግዲህ ልጇ ሳትሞት እንደሞተች አድርጋ ከልጇ ጋር ነጣጥላ ይሄ ሁሉ ዓመት እንድትኖር ማድረጓ ትልቅ ወንጀል ነው። በህግም ሊያስቀጣት የሚችል ነገር ስለሆነ እንግዲህ እነ ማሚም ይሄ ነገር እንግዲህ ምንም ያክል እንኳን እህቷ ብትሆን ራሱ የሰራችው ስራ ቀላል ስላልሆነ ሊጠይቋትም ይችላሉ ብለን ጠብቃለን ማለት ነው።